የወዲት የባሏን እናት ለመግደል ሞክራለች። በመርዝ መረዛቸው ለመግደል ሞክራ ነበር። ከዛ እኔ የሰሩትን ወንጀል ለማጋለጥ ካሜራ ገጥሜ መረጃ ያስጉባቸው። መረጃው እጅሽ ላይ አለ? መረጃውን ፖሊስ ጋር ከመውሰዴ በፊት ዱርዬ ቀጥረው እንዲማይ ወንደሰን እኮ እስከ መጨረሻ በቀለት ሞቴ በቃ አልሞተም እማዬ። ወንደሰን ነቃ። ማስታወስም ሆነ መራመድ አይችልም። ዮዲት ጉዲትም እንግዲህ አሁን የባሏን መናገርና ለመራመድ አይታ ደግሞ መልሳ እናቱ ላይ እንደለመደችው ግፍ እየሰራች ትገኛለች። መግቢያው ላይ እንዳያችሁት እንግዲህ ዮዲት ጉዲት ደብድባ ወንደሰንን እንዳይራመድና እንዳይናገር ካረገችው በሽታ ካረገችው በኋላ እንግዲህ አሁን ላይ በጣም ደስተኛ ሆናለች። ምክንያቱም ሁለቱንም ለመግደል ቀሎላታል። በጣም ደስተኛ ነች። አንደኛ ነገር እሷ እንደደበደበችው መናገር ስለማይችል ምንም አይነት መጥፎ ነገር ብሰራም ራሱ ተራምዶ ወይም ደግሞ በሆነ ነገር ወይም ተናግሮ ምንም ነገር ማድረግ ስለማይችል አሁን ላይ እንግዲህ ከእናቷ ጋር ደስታዋን እያከበረች ትገኛለች። የወዲት ጉዲት ወደ ወይዘሮ ወርቄና ፀሐዬ ስንሄድ እንግዲህ ፀሐዬም እንግዲህ አባዬ የማናግሮት ነገር አለ በምትላቸው ሰዓት ወይዘሮ ወርቄም እንግዲህ አይደለም ላንቺ ልብስ እያጠፍኩኝ ለመሞት ራሱ እያጣጣርኩ ጊዜ ያለኝ፣ እሺ ምንድን ነው ንገሪኝ በሚሏት ሰዓት እንግዲህ ደሞዜም ብላችኋለች። ወይዘሮ ወርቄም እንግዲህ ደሞዝ ብለው እንግዲህ በሚሏት ሰዓት አዎ ትናንትና ራሱ ጠይቂያችሁ ነገ ነበር ያላችሁኝ፣ የትናንትና ነገ ዛሬ ነው፣ ስለዚህ ዛሬ ስጡኝ በምትላቸው ሰዓት እንግዲህ ዛሬም ደግሞ ነገ እሰጥሻለሁ ብለዋታል። እንግዲህ ይህም እንግዲህ እኔ እኮ አባዬ እዚህ ቤት ስገባ ደሞዜን ወር በወር እንዲሰጡኝ እንጂ በ5 ወር እንዲሰጡኝ አይደለም በምትላቸው ሰዓት አዎ ልክ ነሽ፣ እንደዛ ነበር የተነጋገርነው፣ አንቺ ግን ገና ከመግባትሽ ነው ጨንጓራሽ ስራ የጀመረ ብሏል። ስለዚህ ጨንጓራሽ ምግቤን ያለ ርህራሄ ነው ሲፈጨው የከረመው፣ አሁን ደግሞ ደሞዝ ስጭኝ ትያለሽ ወይ በሚሏት ሰዓት እንዲያባይ ብላለች። ፀሐዬም ወይዘሮ ወርቄም እንግዲህ ፀሐዬ አንቺ እኮ የማይሞላ ቢጠቀጠቅ ምንም የማይሞላ ሆድ እኮ ነው ያለሽ፣ የማይሞላ ሆድ ነው ያለሽ በሚሏት ሰዓት እንግዲህ ፀሐዬም እንግዲህ ሳልበላ ልስራ ወይ ብላቸዋለች። አንቺ እኮ ሳህኑን ከነሹኪያው ራሱ ቢሰጥሽ ሁለቱንም አንድ ላይ ትበይዋለሽ በሚሏት ሰዓት እንግዲህ ፀሐይም የማይሆን ነገር አትናገሩ ብላችኋለች። እውነት ለመናገር እውነት ያን ራሱ እኮ ምግብ አያስበሉም። ለምሳሌ ስራ ስጨርሺ ጧት ራሱ ምሳ ሰዓት ቁርስ ራሱ አበላ፣ ምሳ ሰዓት አበላ፣ እራት ብቻ ነው እንድትበላ የሚያደርጉና እንደዛ ሆኖም ራሱ ያው በምግብ እያሳበቡ እንግዲህ ያው ደሞዟን ሊሰጧት አልቻሉ። ወይዘሮ ወርቄ ደሞዙን ሊሰጧት አልፈለጉም። ፀሐይም እንግዲህ ደሞዜ ስጡኝና ለእናቴ ልላክላት፣ እስከዛሬ እኮ ለእናቴ ልኬላት አላቅም በምትል ሰዓት እንግዲህ እናትሽማ አንቺን ሰው ቤት አስገብታ ይሄን ያህል ሆድ ስለቀለላላት እፎይ ብላ ቁጭ ብላለች ብለው እንግዲህ ፀሐይን እንግዲህ ደሞዝ ላለመሰጠት እንግዲህ ምክንያት እየደረደሩ ይገኛሉ። ወይዘሮ ወርቄም እንግዲህ አንቺን እሷማ ምን ዕዳ አለባት እኔ ቤት አስገብታ ተገላግላለች፣ የእኔ መሶብ ነው እንጂ በአንቺ ጥርስ እየተጋጠ ልክ እንዳይጥ ያለቀ መሶቤ ብለዋል ማለት ነው። እማዬና አለምዬ ስንሄድ እንግዲህ እማዬ እንግዲህ ያለቅሱ ይገኛሉ። አለምዬም እንግዲህ እማዬ ወንደሰንም እኮ አሁን ደህና ነው፣ ለምንድን ነው የምታለቅሽ በምትል ሰዓት እንግዲህ ልጅ እዚህ ተኝቶ እንዴት ነው ዝም የምለው? መረጋጋት እኮ አቃተኝ ልጅ እያሉ እንግዲህ እያለቀሱ ይገኛሉ። ለመናገር የልጅን ህመም ማየት በጣም ከባድ ነው። እንግዲህ በጣም ነው ከታመመ ጀምሮ እስከዛሬ እያለቀሱ ነው ያሉትና በጣም ነው የሚያሳዝኑ። እንግዲህ እማዬ ያው ፈጣሪም እንግዲህ ምሮላቸዋል፣ አልሞታም። ወንድዬ እንግዲህ ድኗል። ያው መናገርና መሄድ ባይችልም ግን በህይወት አለ ማለት ነው። በህይወት በመኖሩ ግን በጣም ነው ደስ ያለኝ። እማዬ እንግዲህ እያለቀሱ ባሉበት ሰዓት እንግዲህ ዮዲት ጉዲት እንግዲህ ከተፍ ብላለች። እንግዲህ ዘንጣ ልብሷን ቀያይራ ጸጉሯን ተሰርታ እንግዲህ እንዴት ነው ልጄ መናገርና መራመድ ባለመቻሉ ደስታሽን ለማክበር ነው ወይ ጸጉርሽን ተሰርተሽ የመጣሽ? ደስ አለሽ ወይ ልጄ መናገር ስላልቻለ በሚሏት ሰዓት እንግዲህ እኔ የተሰራሁት እኮ ጸጉሬ ስለቆሸሸ ነው፣ ስለዚህ ደግሞ እዚህ ጋር ታሞ የተኛው እኮ ውዱ ባሌ ነው ምናምን ብላ እንግዲህ ለማየ በምትናገር ሰዓት እንግዲህ ማየም አላመኗትም። አንቺ አንዞ ውጭልኝ እያሉ እንግዲህ በሚጮሁባት ሰዓት እንግዲህ እንደለመደችው እንግዲህ ከፍ ዝቅ እያደረገች
አፏን ስትከፍት ነበረ። የወዲት ጉዲት ማለት ነው። አሁን ራሱ አትታረምም። ምክንያቱም ያው ባገኘችው አጋጣሚ እሱ ስለመናገር ስላልቻለ ያው አልረሳም፣ ግን መናገር ስለማይችል እንግዲህ አጋጣሚውን ደግሞ አሁን እየተጠቀመች ነው ያለችው። ምክንያቱም አሁን ላይ እሷ ይቅርታ ብላ ከማየ ጋር ራሱ ጥሩ ሰው ሆና ማለት ክፋቷን መተው ነበር ያላት ማለት ነው። አሁን የተሰጣት እድል ከእንግዲህ በኋላ ግን እድል የምታገኝ አይመስለኝም። ምክንያቱም ብዙ እድል እየተሰጣት ያው ለይቅርታ አልተጠቀመችውም። መለሳ ለተንኮል ነው የምታዞረውና ወደ ፀሐዬና ወይዘሮ ወርቄ ስንሄድ እንግዲህ ፀሐዬም እንግዲህ አባዬ ደሞዜን ይከፍሉኛል አይከፍሉኝም ብላ በመጠይቃቸው ሰዓት እንግዲህ ወይዘሮ ወርቄም እንግዲህ ደፋር ቀጣጣ ማለት ነው እንግዲህ አልከፍልሽም ብለዋታል። ለምንድን ነው የማይከፍሉኝ ብላ እንግዲህ እያለቀሰች በምትወጣ ሰዓት እንግዲህ አስቻለው ፀሐዬን ባገኛት ሰዓት እንግዲህ አስቻለው ምን ሆነሽ ነው በሚላት ሰዓት እንግዲህ አባዬ ደሞዝ ከለከሉኝ ስትል እንግዲህ እውነት ለመናገር ይሄ አስቻለው በጣም ነው እሱ ሲቀየር ነው ደስ የሚለው ድራማው ራሱ ማለት ነው። እሱ ጥሩ ሰው ከሆነ በኋላ ፀሐዬ ራሱ እዛ ቤት ወይዘሮ ወርቄ በጣም ነበር የሚያንቋሽሿት ምንም የሚሏት። አሁን ግን ከዛ ተሽለዋል። ያኔ ያን ያህል አይደሉም እና ሰላማዊ ኑሮ ነው እሷም እየኖረችው ያለችው። ስራ ቢበዛባትም ከበፊቱ ይሻላል። ራሱ አስቻለው ፀሐዬን በጣም ነበረ የሚያመነጫጭቃት። አሁን ግን ያው ስላፈቀራት እንግዲህ በክብር ነው የሚያወራት። አሁን እንግዲህ ለምንድን ነው ደሞዝሽን ማሰጠሽ ብሎ እንግዲህ ደሞዟን ሊያሰጣት እንግዲህ ወደ እናቱ ጋር ሄዷል። እናቱም እንግዲህ ለምንድን ነው ደሞዟን የከለከልሻ? እኔ ፀሐዬም ቢሆን ኖሮ ባለፈው ክፍል ላይ እንዳያችሁት እንግዲህ ወይዘሮ ወርቂ እንግዲህ ፖሊሱ መጥቶ በሚጠይቃቸው ሰዓት የሉት ጉዲት ነች ወይ ወንደሰንን እየደበደበችው ብሎ እንግዲህ ቤታቸው መጥቶ እንግዲህ ሁሎችንም ጥያቄ በሚጠይቅ ሰዓት እንግዲህ አላየንም እኛ እዚሁ ነበርን ብለው እንግዲህ ክደው እንግዲህ ፀሐዬን ደግሞ ወይዘሮ ወርቄ ደሞዝሽን የምትፈልጊው ከሆነ እሷ አልመታችሁም አላየሁም ብለሽ ነው ማለት ያለብሽ ብለው እንግዲህ አስጠንቅቀዋል። ፖሊሱ በሚጠይቃት ሰዓትም እንግዲህ ምንም የማውቀው ነገር የለም ብላ ነው ጥላው የገባች ማለት ነውና የዛን ሰዓት ነው ፀሐዬ የተሳሳተችው። ምክንያቱም ብትናገር ኑሮ እዚህ ጣጣ ውስጥ ሁላ አትገባም ነበረ። ደሞዟንም ወይ ፖሊሱን ሊያሰጣት ይችላል። አሁንም እርግጥ ሴትዮዋ እየሰጠቻት አይደለም። ምክንያቱም በወር 4016 በጣም ይህን አልነበር እንደ የምከፍልሽ ብላለች ወይዘሮ ወርቄ። ምክንያቱም በስቶባታል ይሄ ሁላ ብር እንግዲህ እሷ ለ4 ወር የምትከፍለው የቤት ኪራይ ነው የሚሆነው እና አሁን ራሱ እንደዛም ሆኖ መሰጣት አይመስለኝም። ፀሐዬ እንግዲህ ያው ምንም ማድረግ አይቻልም። መጀመሪያ ለፖሊሱ ብትናገር ይኖሮ ፖሊሱ አንጠልጥሎ ይዟቸው ይሄድ ነበረ። ብርሽን እንኳ ባታገኝ ሰሪዎችም ሰራተኛዎችም ደሞዝ የ4 ወር ሁላ ማስቀመጥ የለባቸውም። ሰራተኞች ራሱ ቆይ ትሰጠኛለች ስለሌላት ነው የ2 ወር እሺ፣ የ2 ወር የ1 ወር ኖርማል ነው። የ2 ወር እሺ ይሁን፣ ግን የ3 ወር የ4 ወር በጣም ብዙ ነው። ምክንያቱም አንዳንድ ሰዎች የ1 ወር እየያዙ ነው የሚሰጡ። እኔ ግን ያው በማውቃቸው ሰዎች አሉ በቀን ቀኗ ሳታልፍ የሚሰጡ አሉ። አንዳንዶች ደግሞ እየረሱ በሳምንት ምናምን የሚያዘገዩ ሊኖሩ ይችላሉ። የኛም ጥፋት ነው። ምክንያቱም ቶሎ ስጡን ብለን የምንጠይቃቸው ከሆነ እነሱም እያስታወሱ ይሰጡናል። እኛ ጸጥ ካለን ግን ከነሱ እጅም ለመውጣት በጣም ከባድ ነው የሚሆነው። በተለይ ደግሞ አሁን ለምሳሌ በወር 4000 የምሰጣት በጣም ቀላል ነው። ግን አንዴ 16000 ለመስጠት በጣም ነው የሚበዛውና ያንን ለእንትን ለማለት ደግሞ ለነሱም ለመስጠት እንትን እንዳይሉ እኛም ደግሞ ቶሎ ቶሎ መጠየቅ አለብን። ምክንያቱም ይሄ ምንም የሚያስፈራና የሚያሳፍር ነገር አይደለም። እየሰራንበት ላባችን ጉልበታችን እስከሆነ ድረስ ማለት ነው። ብዙዎቹ እስከ 10 ወር እስከ 1 አመት ድረስ ራሱ ደሞዛቸውን ለምን እንደሚሰሩ ሳያውቁ ራሱ ደሞዛቸው እነሱ ጋር ተቀምጦ ጸጥ የሚሉ ራሱ አሉ። እንደዛ መሆን የለበትም። በሚበዛ ጊዜ እንደዚሁ ችግር ነው የሚመጣው ማለት ነው። ምክንያቱም ይንገበገባሉ። ይሄን ሁላ ነበረው እየከፈልኩ የማሰራው የማለትና ጭቅጭቅ ስለሚመጣ ደሞዛችሁን በቻላችሁት አቅም በየወሩ ሰዱ። በወር እንኳን ባይሆን በ2 ወር አንዴ፣ በ2 ወር ውስጥ 1 ወር ራሱ ከተሰጠ አሪፍ ነው። አንዳንዱ የ1 ወር ስለሚይዙ ማለት ነው።